ፎሎ አድርጉ። በወንድሟ ጉዳይ ነው። እሺ ምንድነው ወንድሟ አመጣለሁ ስትል አታመጪውም የሚል ነው የተነሳው ረብሽ የተነሳው በዛ ነው። ወንድሟ አታመጪውም ምን ችግር አለው ብታመጣ? ችግር አለው እልህ ውስጥ ስላስገባች ነው። ሰይ አንተ ብዙ ማታውቀው ነገር አለ። እሺ አሁን እሷ ቆይ ችግር እሷ አሁን ደህና ናት? ገፍትሯት ወድቃ ምናምን ሐኪም ቤት ናት የሚሉት? እኔ እኔ ካሜራ አላበራም፣ እዚህ አያበራም። 100 ምናምን ፎሎወር ትንሽ ነው ወላሂ አላዚም። እሺ እኔ ወላሂ ነው የምልህ ፎሎ አድርጉት። እሷ ገፍትራኛለች እኔ ነክቶኛል ኡስማን ካለች ወላሂ አላዚም ነው የምልህ። እኔ እንዳታመኝ ከኋላ ጉሮሬ ዘግቷል። እኔ እንደዛ ያሉ እነሱን ለማስረዳት ድርቅ ብያለሁ። የራሳቸው ጉዳይ አላህ ምስክሬ ነው እያልኩ ነው። አባቴ ቀን ይስጠኝ። አባቴ ከሞተ 7-6 ዓመቱ ወላሂ አልዓዚም። እኔ በቃ እኔ በሚማለው እምላለሁ ኡስማን ነክቶኛል ካለች እኔ እንዳታመኝ ወላሂ አልዓዚም። እሷ ራሷ መጣ ከአንደበቷ ኡስማን እንደዚህ አድርጎኛል ነክቶኛል ካለች በቃ እኔ እንዳታመኝ ውሸታም በለኝ በሰያ በቃ እኔ ምንም አይደለም። እኔን ካሁን በኋላ እኔ የሆነ ነገር እንኳን እኔ ሌባ እኔ አልነካኋትም። እነ ታሜ ሊያስይዙኝ ቆይ ልንገርህ ሰይድ ሊያስይዙኝ ብለው የሆነ ቤት ነበርኩና ሊያስይዙኝ ብለው ከእነሱ ከእጃቸው ነው ያመለጥኩት። ታሜ እንኳን እንደዛ እያጋጭ ተው እኔ መጠላት አልፈልግም ተው ታሜ እነሱ እንኳን እንደዛ እያመናጨቁኝ እንኳን እነሱ እሷ እያለች ጤናማ ቆይ ልነግርህ ነው ሰይድ አዳምጠኝ። እነሱ እያሉ እንኳን በኋላ ላይ ነው ታማ ሆስፒታል ገባች። በኋላ ላይ አላውቅም እኔ ከእጃቸው ነው ያመለጥኩኝ። እሷ ቆማ ነበረች ታክሲና የታሜ መኪና ይዞ መጣው የሆነ ቦታ ነሚያዋን ማለት ነው። የዛን እንኳን ከእጃቸው ነው ያመለጥ ከእጃቸው ፖሊስ ጋር እየደወሉ ማለት ነው። ገብቶሃል አይደል ሰይድ? እነሱ እንኳን እኔ መለያየት ከፈለገች መብቷ ነው። እኔ በጭራሽ ዛሬም ነገም ወንድም አታመጣውም። እኔ ከእሷ ጋር ስለያይ ብቻ ወንድሟ ታመጣዋለች። እኔ እሷ ጋር እያለሁ ግን ወንድሟ አታመጣውም። በቃ አለቀ። እኔ ራሴ ምክንያት አለኝ። አታመጣውም። በቃ 100% አታመጣውም። ይሄን በውስጥ እንፈታዋለን ችግሩን። ይሄንን በውስጥ እንፈታዋለን። አሁን አንተ ለማንም ማብራራት አያስፈልግም። በመካከላችሁ ችግር ይኖራል። እልህ ያስገባሉ ሴቶች። አዎ ትክክል። ግን አሁን እዚህ ላይ ሶሻል ሚዲያው ላይ ወጥተህ የምጠጣውን አቁምና ወይንም ቦታ እናድርግልህና ተረጋግተህ ቀስ ብለህ ሰላም ፍጠሩ። ልጅቱም የ9ኛዋ ገብተዋል። ሌላ አካሎች በእናንተ መካከል ማንም ሰው ሊገባ አይገባም። አንድ ቆይ አድምጠኝ። ታሜስ ምንድነው? ሳራስ ምንድናት? ማንኛውም በእናንተ ህይወት ውስጥ ማንም ሰው ሊገባ አይችልም። ባልና ሚስት ይጣላል፣ ክርክር ይፈጠራል ወዘተ። ስለዚህ እየሮጡ እኔ ረዋንን በጣም ነው የታዘብኳት። ባል ትዳር ቀላል አይደለም። በተነጋገረ ሰዓት ወደ ሶሻል ሚዲያ እየወጣች የምታለቅሰው ነገር በጣም ደባሪ ነው። ስለዚህ አንተም መጠጣቱን አቁም። እሺ ቀጥል። እኔ እንደዚህ ጎረ ለምን ነው የምጠጣው? ነኝ ጠጣው ለምንድን ነው የሚረዳኝ? ስለሌለ ማንም አይረዳኝ። ቦታ አርዳ እሷ ሰው አናስገባ። እኔ ለእሷ ብዙ መስዋዕትነት ከፍያለሁ ሰይድ። እሷ ስማ ነገር ትዳር ውስጥ መብት የሚባል ነገር የለም ሰይድ። መብት አሁን ኡስማን አሁን እኛ የእናንተን ገበና ዝም ላይ ለማውራትና ለማስወራት አይደለም። አሁን አንተ አንድ ጊዜ አድምጠኝ። አንድ ጊዜ አሁን አንተ ተረጋጋ፣ መጠጥ አቁም። ፕራይቬት ጓደኛሞች ነን። ይህን ነገር እንድትፈቱ እናደርጋለን በምንችለው። ዋናው ግን አንተ እየሰከርክ እየጠጣ በህድክ ሰዓት ችግሩ እየተባባሰ ነው የሚመጣው። አስፈላጊ ያልሆነ ንግግር ስትናገር፣ ሰዎችን ስትነካ፣ ሰው በቀለኛ ነው እና ተረጋጋና አሁን መጠጥ አቁም። መጠጥ ፋይዳ የለውም። ሁለተኛ እኔ ረዋን ላይ አንተ መጠጣትን ታውቃለህ ድሮ።
አንድን ሰው መቀየር የሚችል ሰው ነው እንዳለ ቦታ የሚገባው። አሁን ደግሞ አንተ በተቻለ ተቀይረሃል። መጠጥና ሲጋራ ወዘተ ሱስ ያለበት ሰው ሲናደድ ወደዛ ቦታ እንደሚገባ ሁሉም የታወቀ ነው። ሳይንስም ሆነ በየትኛውም ነገር እንደነዛ ያሉን ሰዎች መረዳት ግድ ይላል። አሁን አንተ አቁም አንተ መጠጥ ገባ አይደል? እሺ ሁለተኛ ደግሞ ልጅቱ ቤቷ ገባች፣ በትዳራችን ውስጥ ገባች። በትዳራችን ውስጥ ገብታ ኡስማን አሁን ስለናንተ በውስጥ ቢወራ የተሻለ ነው። አሁን ኡስማን እኛ እኮ የምንፈልገው ስለናንተ ጉዳይ ተወው። እዚህ ላይ እኛ በውስጥ የምንፈታውን እንፈታዋለን አውርተን ተሰባስበን። አሁን አንተ የሚጠጣውን አቁምና ወደ ሆነ ቦታ ራስን ጠብቅ። ያለው ነገር ሁሉም ነገር ይስተካከላል።